በቃ እሺ ጋይስ እኔ ማንንም ሰው አላገኝም። ፎሎቿ በጣም ነው የሚያስፈራሯት። ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ። ፋሚሊ እንኳን ደስ አላችሁ። የአዱዬ አካውንት ተመልሷል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩት በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ትላንት እጅግ በጣም የሚያስደስት ነገር አይተናል። ይህ ደግሞ እንግዲህ ብዙዎች እያነጋገረ ይገኛል። እጅግ በጣም የሚያስደስት ነገር ነው። እኔ በነገራችን ላይ እዚህ ላይ አንድ ትልቅ ነገር ትምህርት ወስጃለሁኝ። እሱ በስተመጨረሻ የምነግራችሁ ይሆናል ማለት ነው። እንግዲህ እንዲሁም ደግሞ የጃኒ እህታችን አለ ዱባይ እንዳለች ሁላችንም ሰምተናል። እንዲሁም ደግሞ እንግዲህ ከሷ ጋር ሌሎች ሰዎች ሊገናኙ ፈልገው ነበር፣ ለምሳሌ ጂጂኪያ። ስለዚህ ይሄንን ተከትሎ ደግሞ ብዙ ሰዎች እንግዲህ እንዳታገኛት እንግዲህ ሲማጸኑ ነበር ማለት ነው። እኔም ከነዚህ መሃል አንዱ ነኝ ማለት ነው። እንግዲህ ለዚህ ጂጂኪያ መልስ ሰጥታለች ማለት ነው። እና እንግዲህ አብረን የምናያቸው ጉዳዮች ናቸው ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እጅግ በጣም አስገራሚ የሆነ ነገር ደግሞ አሳያችኋለሁ። በራሱ ቀብር ላይ እንግዲህ ለቅሶ የደረሰ ሰው አለና የድሮ ነው በእርግጥ ግን እጅግ በጣም ስላስገረመኝ ነው እሱን አሳያችኋለሁ። ከዛ ደግሞ ወደ ሌሎች ቪዲዮዎችን እንሻገራለን ማለት ነው። መልካም ቆይታ ይሁንላችሁ። በራሱ ቀብር ለቅሶ የደረሰ ሰው ታውቃላችሁ? መንግስቱ ገዳሙ ይባላል። በጣም የሚያዝናና ሰው ነው። መንግስቱ ገዳሙ ያው በኃይለ ሥላሴ ጊዜ የነበረ ሰው ነው። ለጓደኞቹና ለስራ ባልደረቦቹ መንግስቱ ገዳሙ ሞቷል ብሎ ድምጹን እየቀያየረ ይደውልላቸዋል። እና ያው ቀብሩ በዚህ ሰዓት ነው እዚህ ቦታ ነው ምናምን ብሎ ይቀጥርና እነዛ ወዳጆቹ ባልደረቦቹ ቤቱ ይሰበሰባሉ። አስክሬን ይወጣል ብለው ሲጠብቁ እሱ ቂቅ ብሎ ዘንጦ ባርኔጣውን አድርጎ መካከላቸው ይገኛል። ለምን እንዳደረገ ቢጠይቁት ወዳጅና ጠላቴን በቁሜ ሊየው ብዬ ነው የሚል መልስ ነበር የሰጣቸው። ሌላው የመንግስቱ ገዳሙ በጣም ከሚያስቀኝ ባህሪዎቹ መካከል ነጮችን አይወዳቸውም ነበር፣ በተለይ አሜሪካውያን። አንድ ነጭ በ700 ብር ቀጥሮት ካፖርቱንና ሻንጣውን እያሸከመ በፒያሳ ያዞረው ነበር መንግስቱ ገዳሙ። በሌላም ጊዜ አሜሪካ ኤምባሲ ሄዶ ዛሬ የኮቴ እየከፈልክ ለምትገባበት ኤምባሲ ተሳድቦ ሽንቱን የሸና ሰው ነው አሜሪካ ኤምባሲ ውስጥ መንግስቱ ገዳሙ ማለት ነው። በአንድ ወቅት ንግድ ባንክ ይሰራ ነበረ እና ከአለቆቹ ጋር ይጣላል። ኃይለ ሥላሴ ንግድ ባንክን ቢሮ ሊጎበኙ ይመጣሉ የሚል ነገር ሲሰማ ተጣጣፊ አልጋ ይዞ ቢሮ ይሄዳል። እሳቸው የተዘዋወሩ ከጎበኙ በኋላ እሱ ቢሮ ከፍተው ሲገቡ ታጣፊ አልጋውን ዘርግቶ ተኝቶ ነው የጠበቃቸው። ለምን ይሄን እንዳደረገ ቢጠይቁት አለቆቼ ስራ አይሰጡኝም እና ይሄን ያህል ጊዜ ተኝቼ እንደሚከፈለኝ እንዲያውቁ ብዬ ነው ብሎ መልሶላቸው ነበር። ኃይለ ሥላሴ በዚህ ተቆጥቶ አለቆቹን ይቆጣቸዋል። በነጋታው ግን የሥራ መልቀቂያ ነበር የጠበቀው። መንግስቱ ገዳሙ በጣም ደግሞ ሌላ ከሚያስገርም ባህሪው መካከል ጸብ የሚወድ ሰው ነው። ተደባዳቢ ነበረ። 4 ጊዜ በመኪና ተገጭቷል። ከ4 ጊዜ በላይ በጩቤ ተወግቷል። ከ20 ጊዜ በላይ አንግ ተሰርቷል ወይም ማጅራት ተመቷል። እና የሆነ ጊዜ ሲመረው አንድ መጽሐፍ በእንግሊዘኛ የተጻፈ የራስን የመከላከል የሚል የካራቴ መጽሐፍ አነበበና ተመስጦ ራሱ መማሩን ትቶ መጽሐፉን በአማርኛ ተርጉሞት ሸጡት ነበር። ዛሬ ዚዳን ሜሲ ሃትሪክ ሲሰራ ቁጭ ብሎ ሲመለከት አይተሃል? የገዛ ልጁ ላይ ነበር ሃትሪኩ ሲሰራ የነበረው። ሜሲ በ19 ዓመቱ የመጀመሪያ ሃትሪኩን ሪያል ማድሪድ ላይ ነበር የሰራው። ዚዳን ገና ሪታየር እንዳደረገ ቁጭ ብሎ ያኔም ተመልክቶታል። ዛሬ ከዛ ሁሉ ዓመታት በኋላ ሜሲ በ39 ዓመቱ
ድጋሚ ልጁ ላይ ደግሞ አትሪክ እየሰራ ቁጭ አድርጎ ያሳየዋል የግፈኛ ሰውዬ። ለማንኛውም ከዛሬ ጨዋታ የተረዳ ነው አንድ ትልቅ ነገር ማለት ነው። ላስት ታይም ኮፓ አሜሪካ ላይ የተመለከትነው ትንሽ ወረድ ያለ የሊዮኔል ሜሲ ፐርፎርማንስ እውነትም ከጉዳቱ አንጻር ያው ተጎድቶ እንደነበር ታስታውሳላችሁ እና ጨዋታው ለጨዋታ ከምናምን አምጦት ነበረ። የሆነ ጌም ተቀይሮ ነበር የገባው ምናምን ኮምፎርታብል ሆኖ የጫወታቸው ጨዋታ የለም ነበርና ከዛ አንጻር እንደሆነ እንጂ ክላሲስ ፐርማነንት የሚለውን እግዚአብሔር ላይክ እኔ ኤክስፔክት አላረኩም። ሩጫዎቹ ጭራሽ በጣም ወርደዋል። እውነቱን ለመናገር 39 ዓመቱ ነው። ሩጫዎቹን ግን የአርጀንቲና ተጫዋቾች በደንብ እየሮጡለት ነው። ዴፖል እኔ ለዴፖል ቃል የለኝም። አጠቃላይ ለአርጀንቲና ቲም ቃል የለኝም። ሜሲ ግን ጭራሽ እንደዚህ ኤክስፔክት አላረኩም። ላስት ኮፓ አሜሪካ ላይ ካየነው ፐርፎርማንስ አንጻር ነበርና ግን ያኔ በቃ እውነትም ለካ ከጉዳቱ አንጻር ነው እንጂ ሜሲ እንደዚህ ነው የሚጫወተው። አሜሪካ የመጣው እውነትም ለዚህ ወርልድ ካፕ ነው የሚመስለው። በቃ አየር ሁኔታውን ቀድሞ እየተላመደው ነበር ይመስለኛል እና ጭራሽ እንደዚህ ከንጉሱ እንደዚህ ፐርፎርማንስ አልጠበቅኩም። በጣም ትችላለህ። በጣም እድለኞች ነው። አስበው ምባፔው ለጎል አገባ ብዬ እኔ ቃል አጥሮኝ ተመልክታችኋል አይደል? ምባፔ ባልወዶም የሰራውትን ቪዲዮ አይታችኋል። ለምባፔ ማለት ነው ውጋት የቀጠነው ስጋት ምናምን ብዬ ትክክለኛ የቀጠነው ስጋት ለካ ለሊዝ ገና ሊጫወት ነበር ማለት ሃትሪክ ሰራ ያለ አንድ ፔናልቲ። ምን አይነት ሰውዬ ሜሲ ዓለም ዋንጫ ላይ ነው እያለው ማንንም አይፈነዳም እያለ ነው። በ39 ዓመቱ የዓለም ዋንጫው ቶፕ ስኮረር ሆኗል። ኦፊሻሊ ከክሎስ ጋር እንግዲህ ተጋርቷል። 16 ጎል 1 ጎል ማግባቱ አይቀርም በዚህ ዓለም ዋንጫ። ሜሲ የሆነ አረገው ምናምን ካልክ የሆነ ነገር ያረገዋል። ስለዚህ አሁን ማለት ነው የሜሲ ጠላቶች ማድረግ ያለባችሁ በሶሻል ሚዲያ ማለት ነው ውር ማለት ያለባችሁ እስኪ ወንድ ከሆነ ሪታየር ያርግ። ሪታየርም እኮ ማያረገው ስለማይችል ነው በሱ ነው የቀራችሁ። እንደዛ ካላችሁ ሪታየር ያደርጋል፣ አለዛ ጉዳችሁ ነው የሚበለው። ትላንት አልጄሪያና አርጀንቲና ነበራችሁ አይታችሁት ይሆናል የዓለም ዋንጫ ላይ ማለት ነው። እንግዲህ እጅግ በጣም ደስ ያለኝ ዜና ነበረ። እንግዲህ እኔ አላየሁትም ምናልባት ሌሊት ስለነበረ፣ ነገር ግን ጠዋት ተነስቼ ሳየው እጅግ በጣም ደስ ብሎኛል። ምናልባት የማን ደጋፊዎች እንደሆናችሁ ብትጽፉልኝ ደስ ይለኛል። እኔ ግን የሜሲ አድናቂ ስለሆንኩኝ እጅግ በጣም ደስ ብሎኛል። እንግዲህ እንዴት አያችሁት? ይሄ ምናልባት አይታችሁት ከሆነ ማለት ፈልጋለሁኝ። እንግዲህ ወደ ቀጣዩ ቪዲዮ ሳሸጋግራችሁ አዶናይ ወንድማችን አለ። አዶናይ ተመልሷል። እጅግ በጣም የሚያስደስት ነገር ነው ማለት ነው እና እንግዲህ ስለሱ እየተባለ ያሉት ነገሮችን እንግዲህ እናያለን ማለት ነው። ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ኔክሶ በሚል ብራንድ እንግዲህ እንደሚመጣ አዶናይ ያሳውቆናል። ይህ ብራንድ ምንድነው? የብዙዎች ጥያቄ ነው። ከዚህ በፊት አዶናይ ሲድሮ የሚል አንድ አፕሊኬሽን ይዞ መምጣቱ እናስታውሳለን። ይህ ለብዙዎች ኢትዮጵያውያን እንግዲህ አዲስ ተስፋን ሰጥቶ የነበረው አፕሊኬሽን ነገር ግን አሁን ተግባራዊ ሳይሆን የውሃ ሽታ ሆኖ ቀርቷል። አዲስ ይዞት የመጣው ኔክሶ ብራንድስ ምንድነው የሚለውን ጉዳይ አብረን የምንመለከተው ነው የሆነው። ምናልባትም ከፋሽኑ ዓለም ጋር የተያያዘ ጉዳይ እንደሆነ ብዙዎች እየገመቱ ነው የሚገኘው። እናንተ ምን ይመስላችኋል? ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። ፋሚሊ እንኳን ደስ አላችሁ። የአዱዬ አካውንት ተመልሷል። እኔ በእውነቱ በጣም ደስ ብሎኛል። ማርያምን እኔ በጣም ደስ ብሎኛል። ምን ማለት እንዳለብኝ ራሱ አላውቅም። ጋይስ የአዱን አካውንት አሁን ኮፒ ሊንክ፣ ሼር፣ ሪፖስት እናርግለትና ወደ ነበርበት ወደ 6 ሚሊዮን ፎሎወር ይመለስ። ደስ ብሎኛል። ቀናችሁ የተባረከ ይሁን። አዱ ወንድማችን እንኳን ደህና መጣ። በጣም እንወዳለን። አትጥፋብን። ቪዲዮን ፖስት በድልን። ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ በእውነት በጣም ደስ ብሎኛል። የአዶናይ አካውንት አክቲቭ ሆኖ ሳየው በጣም ነው ደስ ያለኝ። ጋይስ ያው አዶናይ ለኛ ለአድናቂዎቹ ለደጋፊዎቹ ብቻ ሳይሆን አጠቃላይ ለሶሻል ሚዲያው ምን አይነት ሰው እንደሆነ ያው ታውቁታላችሁ ሁላችሁም። እና አንዳንድ ሰዎች አዶናይ ላይ ቪዲዮ የሰሩ ሰዎች ራሳቸው አይኖ እኛ አንተ ላይ ተቀይመናል፣ ግን በዚህ ደረጃ እንድጠፋ እንፈልገን አይደለም ምናምን ብለው ሲሰሩ ሳይ አዶናይ በሰው ልብ ውስጥ ዝም ብሎ እንደዚህ የሚረሳ አይነት ሰው እንዳልሆነ በጣም መገንዘብ ይቻላል። እና ጋይስ በጣም ደስ ብሎኛል። እኔ እውነት ለመናገር እንደምመለስ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። አዶኒ አሁን በአዲስ ኃይል፣ በአዲስ ኤነርጂ፣ በአዲስ አስተሳሰብ፣ በአዲስ ፓወር ተመልሶ መጥቷል። ያው ታውቃላችሁ የልጃችን ኤነርጂ እና አሁን እኛ ሁላችንም ኮፒ ሊንክ እናድርግ፣ አካውንቱን ኮፒ ሊንክ እናድርግ፣ ቪዲዮቹን እንዳይሉ ያው ሪፖርቶችም ሊኖሩ ስለሚችሉ በደንብ ኮፒ ሊንክ ይደረግ። ጋይስ
የፎርፎር ፋሚሊዎች በእውነት በጣም የምትደነቁ የምትወደዱ የምትመሰገኑ ናችሁ። እናንተ ልጃችንን የፎርፎር ቤተሰብ የሆናችሁም ያልሆናችሁም በጉጉት ስንጠብቀው ነበር። ልጃችን ይመለሳል ብለን ተመልሷል። አዶኒ በጣም በጣም ደስ ብሎኛል። በጣም ነው የምንወድህ። አንተ የፍቅር የአንድነት የመተሳሰብ በቃ የሰላም ሰው ነህና እኛም የፎርፎር ፋሚሊዎች የፍቅር የአንድነት የመተሳሰብ የሰላም ሰዎች መሆናችንን ማስመስከር አለብን። ይሄ ምክር ለፎርፎራውያን ነው። እናንተ ማድረግ ያለባችሁ እኛ ማድረግ ያለብን ሰዎችን በመጥላት በማወዳደቅ ሰዎችን ነቀፌታቸውን ብቻ ክፉ ነገራቸውን ብቻ በማየት ሳይሆን ያላቸውን ፖዚቲቭ ነገርም በማየት ሰዎችን ኢንከሬጅ በማድረግ በማሞጋገስ በማድነቅ አብረን የምንቀጥል ነው የሚሆነውና እውነቴን ነው። እኔ እንዳለን ፓወር እንዳለን አቅም እንዳለን ህብረት ለክፉ ነገር ብንነሳ በጣም ዳሜጅ መፍጠር የሚችል ፋሚሊ ነው። ነገር ግን በሚያስደንቅ ሁኔታ ራሳቸውን የገዙ ከአንድነት እንደው ከሰላም ከመተጋገዝ ውጪ እንደው ሌላ ዓላማ የሌላቸው መብዛታቸውና እነዛ ደግሞ ጎልቶ በመውጣታቸው የፎርፎራውያን የሚያስደንቅ አንድነት ለሰላም ብቻ እየሆነ ነው ያለው፣ ለፍቅር ብቻ እየሆነ ያለውና ይህንን እንቀጥላለን። የወንድማችንን አካውንት ማንም ማዘጋት አይችልም። ይሄን ወቁ። እኛም የማንንም አካውንት የማዘጋት ፍላጎት የለን። እኛ ሰላም፣ ፍቅር፣ አንድነት ብቻ ከኛ የሚጠበቀው። ከአዶናይ የተማርነው ይህንን ነው። የአዶና መርህም ይሄ ነው። የአዶናይን መርህ ተከትለን ወደፊት በቃ ሌላ ምንም አማራጭ የለንም ከመቀጠል ውጪ። አዶኒ ስለመጣ በጣም ደስ ብሎናል። በቃ እንጠብቃለን እያንዳንዱን ነገር ከጎንህ ነን። በጣም በጣም እንደምንወድህ ልታውቅ ይገባል። ይሄ ኮሜንት አንድ ቪዲዮ የኔ ቪዲዮ ላይ ይሄን ኮሜንት ጽፋ አይቼ ነበርና አንዲት ልጅ ይኸውልህ ሰው ምን ያክል እንደሚወድ ተመልከቱ። ምን ያክል ሰው እንደሚወድ ልብ ስክሪንሻት ቢደረግ ኖሮ እንደው ስክሪንሻት አድርገን እናሳይህ ነበር ምን ያክል እንደምንወድ ነው የሚለው ኮሜንት። እና ጋይስ አዶናይ በጣም 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 በሰው ውስጥ በሰው ልብ ውስጥ በሰው እንደው አመለካከት ውስጥ ያለህ ቦታ የሚደንቅ አንተ የተባረክ ልጅ እግዚአብሔር አይቀየርህ። በምንም ታምር በምንም ወጀብ ውስጥ በምንም ነገር ውስጥ ብትገባ እንደማትቀየር አውቃለሁ። እግዚአብሔርም አይቀየርህ። አንተ በእውነት ምንም አትበሳጭ። በጣም የሚወዱ በጣም ብዙ ሰዎች አሉ። ወንድም አለም ታናሼ በጣም በጣም ወድ እንኳን በሰላም መጣ። ደስ ብሎኛል ስለተመለስክ። በጣም ነው የምወድ። ባይ የአዶናይ ወዳጆች እንኳን ደስ አለን ማለት እፈልጋለሁኝ። በዚህ አጋጣሚ እንግዲህ ሶሻል ሚዲያ ለበጎ ነገር የተጠቀመ ሰው ቢኖር እንደ አዶናይ የመሰሉ አንዳንድ ሰዎች አሉ። ግን ይሄንን እጅግ በጣም በትልቅ ከፍ አድርጎ ያሳየው አዶናይ ነው። በዚህ ምክንያት ነው እንግዲህ ሰው የወደደውና ተቀባይነት ሊያገኝ የቻለው ማለት ነው። እንግዲህ እጅግ በጣም ደስ ብሎኛል እኔም ማለት ነው። እንግዲህ አዶናይ እኔ የተረዳሁት እዚህ ላይ ማለት ነው ሰው ለሌላ ሰው ግድ እንደሌለው ነው የተረዳሁት ማለት ነው። ምናልባት አዶናይ ሳምንት ሊሆነው ነው ከጠፋ ከሶሻል ሚዲያውና እንግዲህ ሌላ ነገር አልነበረም በርግጥ ነገር ግን እንድትረሳው የሚያደርግ ነገር ነው ያለው ማለት ነው። ስለዚህ በተቻለን አቅም ሁላችንንም ምንም ነገር ቢደርስብን ህይወታችን ውስጥ ህይወት የሚቀጥል ነገር ስለሆነ ብንቀጥል ነው ጥሩ የሚመስለኝ። ማቋረጥ የለብንም። እኔ አዶናይ ምናልባት ይዘገያል ብዬ አስቤ ነበረ ግን ቶሎ መምጣቱ ትልቅ ነገር የሚያሳይ ነገር ነው። ምክንያቱም ቢዘገይ ኑሮ አዶናይ ይረሳ ነበር በእርግጠኝነት ማለት ነው። ስለዚህ እጅግ በጣም ደስ ብሎኛል። እኛ እናግዘው ማለት እፈልጋለሁኝ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ የጃኒ ጉዳይ አለ። ጃኒ እንግዲህ ዱባይ ነች ያለችው። ብዙ ሰዎች ጂጂኪያንና ሌሎች ሰዎች እንዳታገኝ ብዙ ሰው ሲናገር ነበር። እንግዲህ ጃኒም ይሄንን ነገር ተቀብላ ከጂጂኪያ ጋር እንደማትገናኝ ወይ ደግሞ ከሌሎች ጋር እንደማትገናኝ ተናግራለች። ጂጂኪያ ደግሞ ለዚህ ደርሷት መልስ ሰጥታለች ማለት ነው። እኔ እዚህ ላይ ሐሳብ ለማስቀመጥ እንግዲህ አንዳንዴ እነዚህ ሰዎች እጅግ በጣም አደገኛ ሰዎች ናቸው። በእናንተ ህይወት ውስጥ ነው ገብተው በእነሱ እንድትነዱ የሚያደርጉ ሰዎች ናቸው። ስለዚህ
ስለዚህ ምናልባት የሆነ ሪከርድ አድርገው ለሷ የሚያጨናንቅ ነገር ሊሰሩባት ስለሚችሉ ይህንን ነገር ጥንቃቄ ማድረግና ከነሱ ውጭ ተደብቃ ነው ማድረግ ያለባት ነገሮች ሁሉንም ማለት ነው የምፈልገውና እንግዲህ እስኪ ቪዲዮን እንየውና ተመልሰን እንመጣለን። እሺ በቃ እሺ ጋይስ እኔ ማንንም ሰው አላገኝም። እኔ በጥሩ ነገር አስቤው ነው እሺ። እና የራሴ ፕላን አለኝ የራሴ ዓላማ አለኝና አትጨነቁ። ዲስማቻት ይዱ በቃ ይሄ ለማለት ነው የገባሁት። እወዳችኋለሁ። I love you። እንዴት እንደማከብራችሁ ታውቃላችሁ። and yeah በቃ she's scared of her followers በጣም ፎሎዎቿ በጣም ነው የሚያስፈራሯት። እነሱ ናቸው ያለው አትገናኝ ያላችኋት እናንተ ናችሁ። እነሱ ናቸው ያሉት። ችግር የለም ጀርመን ልግባ ብቻ። ፎሎዎቿ እኔ ምንም ችግር የለብኝም። ችግሩ ምንድነው? ሰው በሰው የተመራ ጊዜ ነው። በእናንተ ጨረሽ በእናንተ ውጤ ሀደክ ያለ እንግዲህ ይሄንን ይመስላል። አንድ ቪዲዮ ግን በስተመጨረሻ ለምን እንዲህ እንዳሉ የሚያሳይ ቪዲዮ አለ። እሱን አሳያችኋለሁኝ ማለት ነውና እንግዲህ ልክ ነው። ከነዚህ ሰዎች ጋር መገናኘት የለባትም። ሆቴሎቿም ይሁን በምትንቀሳቀሳቸው ሁሉንም መንገዶች እንግዲህ ጥንቃቄ ማድረግ አለባት። ህይወቷን ሊያመሰቃቅሉ የሚችሉ ነገሮች ሊፈጠሩ ስለሚችል ማለት ነውና እንግዲህ እሱን ጋብዛችኋለሁኝ ያለውን ቪዲዮ። እንዲሁም አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ። ጃኒ እኔ ሪቬንጅ ፖርን ሲደረግባት ሶሻል ሚዲያ ላይ ሪቬንጅ ፖርን ይዘንብሻል ብለው ከአዲስ አበባ እስከ ጀርመን ሲያስፈራሯት አቢዩዝ ሲያረጓት አቢዩዘር ኤክሷን ጋር ሆነው ተከፍሏቸው አቢዩዝ ሲያረጓት ከነበረችው አንደኛዋ ለጂጂ ኪያ ጃኒ ጊፍት ስታወርድ ትናንትና ያዩት በቃ ቲፒካል ቲክቶከር ቢሄቪየር። በነገራችሁ ላይ ቲክቶክ ላይ ለነዚህ ወጣት ልጆች ድምጽ ሁኚ ምናምን እንዳትሉን ማዝኖ አሁንም እላቸዋለሁ። ሁሌ እነ ጃኒ ዋንቲያ ማናታችን ደግሞ ሀና እና የመሳሰሉት ኢቲሲ ይመጣሉ፣ ይጮሃሉ፣ ምስኪን ይጫወታሉ፣ ቪዲዮአቸው ይስተካከላል። እኛ እንጮህላቸዋለን፣ ጊዜያችንን ሰውተን ቪዲዮዎች እንሰራለን፣ ፋይሎች እናገላብጣለን፣ ሰፖርት እናደርጋለን፣ ኤምፓወር እናደርጋለን። በሴትነትሽ የደረሰብሽ ነው ምናምን ብለን እኛ ደግሞ የለም ሰው ጃኒ ትናንትና ለጂጂ ኪያ ጊፍት ስታወርድ አየኋት። ጃኒ ጀግና፣ ሴቶችን ማጀገን ማትፈልግ ሴት ናት። ጃኒ ጀግና ሌላውን ማጀገን የምትፈልግ ሴት አይደለችም። ስርሽ ጃኒ ስሚ፣ ስርሽ እነዚህ የሚኩላተለቱ ነፍ ህፃናት ሴቶች ከአንቺ ምን ይማራሉ? መስነፍን፣ ዊክ መሆንን፣ ለራስ ፍትህ አለመቆምን ይማሩት። ለምን አትከሱም ሲባሉ ሊያ ከኋላዋ ባለስልጣን አለ ከሳቸዋል ነው። ሳይከሱ ባለስልጣን ከኋላዋ ለምንድን ሜቢ ላይክ እንደው በደል አይነቱ ምናምን ሊኖር ይችላል እንደው የቀበሌ ካድሬ ምናምን ግን